ሰላም ጤና ይስጥልኝ። ዛሬ እስቲ አንድ ጥያቄ ልጠይቃችሁ። ኩላሊቶቻችሁ ጤናማ መሆኑን በምን ታውቃላችሁ? በቀን ስንት ጊዜስ ጨው የበዛበት ወይም የታሸገ ምግቦችን ትመገባላችሁ? ወይም ደጋግማችሁ የራስ ምታት ማስታገሻ የምትወስዱባቸው ቀናትስ አሉ? እነዚህ ቀላል የሚመስሉ ልማዶች የኩላሊት ጠንቅ ሊሆኑ እንደሚችሉስ ታውቃላችሁ? በሰውነታችን ውስጥ ያለምንም ምልክት ለዓመታት እየተጎዳ ሊቆይ የሚችልና ስራ ሳይቆም ብቻ ራሱን የሚያሳውቅ አካል የትኛው እንደሆነስ ታውቃላችሁ? አዎ፣ ኩላሊታችን ነው። ብዙዎቻችን ሳናውቀው በየቀኑ የምንመገባቸው ምግቦች ኩላሊቶቻችንን ቀስ በቀስ እየገደሉት ይገኛሉ። ዛሬ ኩላሊቶቻችሁን አደጋ ላይ የሚጥሉ 10 ምግቦችንና እንዴት መጠበቅ እንደምትችሉ እንነጋገራለን። እስከ መጨረሻው አብራችሁኝ ቆዩ። ኩላሊቶቻችን ቆሻሻን ለማጣራት፣ ፈሳሾችን ለማመጣጠን፣ የደም ግፊትን ለመቆጣጠር እናም ማዕድናትን ለመቆጣጠር በሳምንት 7 ቀን በቀን 24 ሰዓታት ይሰራሉ። ችግሩ ግን የኩላሊት መጎዳት የሚከሰተው በዝግታ እናም በዝምታ ነው። ብዙ ሰዎች ከፍተኛ ጉዳት እስኪደርስ ድረስ አያስተውሉትም። ታዲያ ኩላሊቶቻችንን ቀስ በቀስ የሚጎዱ አደገኛ 10 ምግቦችን ልንገራችሁ። አንደኛ፣ የተቀነባበሩ እናም ጨዋማ ምግቦች ናቸው። የተደበቀ የሶዲየም ክምችት አላቸው። ለምሳሌ ቺፕስ፣ የድንች ጥብስ፣ ኢንስታንት ኑድል ወይም ፓስታ፣ የተቀነባበሩ ስጋዎች፣ ሶሴጅ እና ሆትዶግ፣ ፈጣን ምግቦች፣ የታሸጉ ሾርባዎችና የታሸጉ መክሰስ ምግቦች። እነዚህ ለምን ኩላሊትን ይጎዳሉ? ከፍተኛ የሶዲየም መጠን አላቸው። ከፍተኛ የሆነ የሶዲየም መጠን ደግሞ የደም ግፊትን ይጨምራል። ኩላሊቶች ውሃ እንዲያቁሩ ያስገድዳል። በኩላሊት ማጣሪያዎች ኔፍሮን ውስጥ ያለውን ግፊትን ይጨምራል። የማጣሪያ ክፍሎቹን ቀስ በቀስም ያቆስላል። ከፍተኛ የደም ግፊት ደግሞ በዓለም ዙሪያ ለኩላሊት ስራ ማቆም ከዋነኛዎቹ መንስኤዎች ውስጥ አንዱ ነው፣ ከስኳር በሽታ ቀጥሎ። ሁልጊዜ ጨዋማ ምግቦችን ስትመገቡ ኩላሊቶች በከፍተኛ ሁኔታ ይሰራሉ። በኩላሊት ውስጥ ያሉ የደም ቧንቧዎችም ይጠባሉ። ከዓመታት በኋላ ደግሞ ዘላቂ የሆነ የኩላሊት ጉዳትን ያስከትላል። የሶዲየም መጠንን በቀን ከ2300 ሚሊግራም በታች ገድቡት። የደም ግፊት ካለባችሁ ደግሞ ከዚያ በታችም ይሁን። የታሸጉ ምግቦችን አትመገቡ። ጨውን ከመጨመራችሁ በፊት የምግቡን ጣዕምን ቅመሱ። እንዲሁም ከጨው ይልቅ ቅጠላ ቅጠሎችን፣ ነጭ ሽንኩርት፣ ሎሚ እና ቅመማ ቅመሞችን ምግብን ለማጣፈጥ ተጠቀሙ። ሁለተኛ፣ ስኳር የበዛባቸው ምግቦችና ጣፋጭ መጠጦች ናቸው። ለምሳሌ ለስላሳ መጠጦች፣ ሶዳ፣ ጣፋጭ የሆነ ሻይ፣ የኃይል ሰጪ መጠጦች፣ ኬኮች እናም የተጋገሩ ጣፋጮች፣ በቡና ውስጥ የሚጨመር ከመጠን በላይ የሆነ ስኳር። ይህ ለምን ኩላሊትን ይጎዳል? ከመጠን በላይ የሆነ ስኳር በደም ውስጥ ያለውን የግሉኮስ መጠንን ከፍ ያደርገዋል። ለኢንሱሊን ሬዚስታንስም ይዳርጋል። ለአይነት 2 የስኳር በሽታ መንስኤም ሊሆን ይችላል። የስኳር በሽታ ደግሞ በዓለም አቀፍ ደረጃ ለኩላሊት ስራ ማቆም ቁጥር 1 መንስኤ ነው። ከፍተኛ የደም ስኳር የሚከተሉትን ይጎዳል። በኩላሊት ውስጥ ያሉ ጥቃቅን የደም ቧንቧዎችን፣ የማጣሪያ ሽፋኖችን፣ የፕሮቲን ቁጥጥር ስርዓትን። በጊዜ ሂደት ፕሮቲን በሽንት ውስጥ ይወጣል። የኩላሊት በሽታ ይከሰታል ማለት ነው። የዕለት ተዕለት ለስላሳ መጠጦችን አስወግዱ። ጣፋጭ መጠጦችን ደግሞ በውሃ ተኩ። ተጨማሪ ስኳርን ደግሞ በቀን ከ6 እስከ 9 የሻይ ማንኪያ በታች ገድቡት። ከጭማቂ ይልቅ ደግሞ ሙሉ ፍራፍሬዎችን ምረጡ። ሶስተኛ፣ ከመጠን በላይ ቀይ ስጋ ነው። ለምሳሌ የበሬ ስጋ፣ የፍየል ስጋ እናም የበግ ስጋ። ይህ ለምን ኩላሊትን ይጎዳል? የእንስሳት ፕሮቲን ተጨማሪ ቆሻሻዎችን፣ ዩሪያ እና ዩሪክ አሲድን ያመነጫል። በሰውነት ውስጥ
የአሲድ ጭነትን ይጨምራል። ኩላሊቶችም ጠንክረው እንዲሰሩም ያደርጋል። ከፍተኛ የሆነ የስጋ ፍጆታ ለኩላሊት ጠጠር ተጋላጭነትን ይጨምራል። የዩሪክ አሲድን ይጨምራል። ያለውን የኩላሊት በሽታን ሊያባብስም ይችላል። ይህ ማለት ስጋ በፍጹም አትብሉ ማለት አይደለም። ነገር ግን በየቀኑ የሚወሰዱ ትልልቅ መጠኖች ኩላሊትን ለረጅም ጊዜ ስለዚህ የስጋ መጠንን በግምት በመዳፋችሁ ልክ አድርጉት። የእጽዋት ፕሮቲኖችን፣ ምስር እና ባቄላን አካቱ። በሳምንት ውስጥ ስጋ የማትበሉባቸው ቀናትም ይኑራችሁ። አራተኛ የተቀነባበሩ ስጋዎች ናቸው። ከጥሬ ስጋ የበለጡ የከፉ ናቸው። ለምሳሌ ሶሴጅ፣ ቤከን፣ ሃም እና ዴሊ ሚትስ የምንላቸው እነዚህ የከፉ ናቸው። የሚከተሉትን ይይዛሉ። ከፍተኛ የሆነ ሶዲየም፣ መከላከያ ቁሶች ናይትሬትስን እና ፎስፌትስን። ተጨማሪ ፎስፌትስ በፍጥነት ይወሰዳሉ እና የኩላሊት ሸክምን ይጨምራሉ። የካልሲየም ሚዛንን ያበላሻሉ። ተጋላጭ በሆኑ ሰዎች ላይ የኩላሊት ጉዳት የመጋለጥ እድልንም ይጨምራሉ። አምስተኛ ከመጠን በላይ የህመም ማስታገሻ አጠቃቀምናም የተወሰኑ ምግቦች ጥምረት ነው። ምግብ ባይሆንም ይህ በጣም አደገኛ ነው። እንደ ኤንኤስኤአይዲስ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ የምንላቸው ለምሳሌ አይቡፕሮፊን ያሉ መድኃኒቶችን አዘውትሮ መጠቀም ከሚከተሉት ጋር ሲጣመር ለምሳሌ ከሰውነት ፈሳሽ መሟጠጥ፣ ከከፍተኛ የፕሮቲን አመጋገብና ከአልኮል ጋር ወደ ኩላሊት የሚፈሰውን የደም ፍሰትን ሊቀንስና ስር የሰደደ የኩላሊት ጉዳትን ሊያስከትልብን ይችላል። ያለ ሕክምና ምክር በየቀኑ የህመም ማስታገሻዎችን አትጠቀሙ። በቂ ፈሳሽን ውሰዱ። አልኮልን እናም የህመም ማስታገሻዎችን አታቀላቅሉ። ስድስተኛ ጠቆር ያሉ ለስላሳ መጠጦች ናቸው። ፎስፈሪክ አሲድን ይዛሉ። እንደ ኮላ ያሉ መጠጦች ብዙ ጊዜ ፎስፈሪክ አሲድን ይዛሉ። ከመጠን በላይ ፎስፈረስ ደግሞ የካልሲየም ሚዛንን ያዛባል፣ ኩላሊትን ያስጨንቃል፣ ለኩላሊት ጠጠር ተጋላጭነትንም ይጨምራል። በባቄላ ውስጥ የሚገኝ ተፈጥሯዊ ፎስፈረስ በለስላሳ መጠጦችናም በተቀነባበሩ ምግቦች ውስጥ ከሚጨመረው ፎስፈረስ የበለጠ ደህንነቱ የተጠበቀ ነው። ሰባተኛ እጅግ በጣም የተቀነባበሩ ምግቦች ናቸው። አልትራ ፕሮሰስድ ፉድ የምንላቸው ለምሳሌ የታሸጉ የቀዘቀዙ ምግቦች፣ ሰው ሰራሽ መክሰስ ምግቦች፣ ጣዕም የተቀላቀለባቸው ፓስታዎችና የፈጣን ምግብ ስብስቦች። እነዚህ የሚከተሉትን ያጣምራሉ። ከፍተኛ የሆነ ሶዲየም፣ ጤናማ ያልሆኑ ስቦችን፣ ተጨማሪዎችን አዲቲቭስ የምንላቸውን፣ ስኳርና መከላከያዎችን። ይህ ጥምረት ደግሞ የደም ግፊትን ይጨምራል፣ ሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል፣ ለከፍተኛ ውፍረትም ይዳርጋል፣ ወደ ስኳርና ወደ ኩላሊት በሽታም ያመራል። ስምንተኛ ከመጠን በላይ የሆነ አልኮል ነው። አልኮል ሰውነታችን ፈሳሽን እንዲያጣ ያደርጋል፣ የደም ግፊትን ይጨምራል፣ ጉበታችንንም ሊጎዳ ይችላል። ይህ ደግሞ የኩላሊት ስራን ይነካል። ከመጠን በላይ መጠጣት ደግሞ ስር የሰደደ የኩላሊት በሽታ የመጋለጥ እድልን በእጥፍ ይጨምረዋል። ዘጠነኛ ከፍተኛ ኦክሳሌት ያላቸው ምግቦች ናቸው። ከመጠን በላይ ሲሆኑ ለምሳሌ እንደ ስፒናች፣ ቀይ ስር እና ለውዝ እንዲሁም ቸኮሌት፣ ለውስን እንደ አልመንድ ያሉ እነዚህ በመጠኑ ሲወሰዱ ጤናማ ናቸው። ነገር ግን ያለ በቂ ውሃ ከመጠን በላይ መውሰድ የኩላሊት ጠጠር ተጋላጭነትን ይጨምራል። በተለይ የካልሲየም ኦክሳሌት ጠጠር። ውሃ መጠጣት ታዲያ ቁልፍ መፍትሄ ነው። አስረኛ በሰው ሰራሽ መንገድ የጣፈጡ መጠጦች ናቸው። አደገኛ ናቸው። አንዳንድ ጥናቶች በየቀኑ የዳይት ለስላሳ መጠጦችን መውሰድ ከሚከተለው ጋር ያያይዙታል። የኩላሊት ስራ የመቀነስ አደጋ መጨመርን መጠኑን ማወቅ ስለዚህ በጣም አስፈላጊ ነው ማለት ነው። ስለዚህ ሰው ሰራሽ መንገድ የጣፈጡ መጠጦችን አስወግዱ። ታዲያ ኩላሊቶቻችሁ ደግሞ በውጥረት ውስጥ መሆናቸውን የሚያሳዩ የዝምታ ምልክቶች አሉ። አረፋማ ሽንት፣ የእግር እብጠት፣ ከፍተኛ የሆነ የደም ግፊት፣
በሌሊት በተደጋጋሚ መሽናት፣ ድካም እናም በኩላሊት አካባቢ የጀርባ ህመም መከሰት። የኩላሊት ጉዳት ለዓመታት ያለምንም ምልክት ሊቀጥል ይችላል። ኩላሊቶቻችንን ታዲያ በተግባር እንዴት መጠበቅ ይቻላል? በየቀኑ በቂ ውሃን ጠጡ። የደም ስኳርን ተቆጣጠሩ። የደም ግፊትንም ተቆጣጠሩ። የጨው አጠቃቀማችሁንም ቀንሱ። እነዚህን ደግሞ በብዛት ተመገቡ። አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን ተመገቡ። አዘውትራችሁ የአካል ብቃት እንቅስቃሴንም አድርጉ። አላስፈላጊ የህመም ማስታገሻ አጠቃቀምን አስወግዱ። ጤናማ የሆነ የሰውነት ክብደትን ደግሞ ጠብቁ። በጣም አደገኛው ልማድ አንድ ምግብ ብቻ አይደለም። አደገኛው የእነዚህ ጥምረት ነው። ጨዋማ እናም ጣፋጭ እንዲሁም የተቀነባበሩ ምግብና እንቅስቃሴ አልባ የአኗኗር ዘይቤ ካላችሁ ይህ ከ10 እስከ 20 ዓመታት ውስጥ ኩላሊቶቻችንን ቀስ በቀስ ይጎዳቸዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ 10 ምግቦች ኩላሊቶቻችንን ቀስ በቀስ የሚጎዱ አደገኛ ምግቦች ስለሆኑ በተቻላችሁ መጠን ማስወገድ ይኖርባችኋል ማለት ነው። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ